ዛሬ የምናየው አራተኛ በራስ ፍቃድ ወይንም በአመጽ እየተከደ የሚጸለይ ጸሎት አይሰማም ወይንም ይሄ ባለመታዘዝ ህይወት ውስጥ ወይንም ደግሞ ይሄ የኃጢያት ልምምድ ኃጢያት አማኞች ይሄ ላይፍ ስታይላችን አይደለም በቃ ማንነታችን አይደለም ግን ኃጢያት ልናደርግ ልንስት ልንወድቅ እንችላለን ግን ይሄ የሁሉ ጊዜ የላይፍ ስታይላችን ወይንም የኑሮ እንትናችን ይሄ ሁሉ ጊዜ የሆነው ማንነታችን ግን አይደለም በእንደዛ አይነት ህይወት ውስጥ ስንሆን ግን አመጽ ነው የሚሆነውና ጸሎት እንዲከለከል ያደርጋል ይሄ ያለ መታዘዝ ህይወት እንደዛ አይነት ሲሆን ጸሎት እንዲከለከል ያደርጋል ይሄንንም ትንቢተ ኢሳይያስ 58 ላይ እናያለን ይሄ ጸሎት ብቻ ሳይሆን እነዚህ ሰዎች የሚያደርጉት የነበረው ጾም ጸሎት ሁሉ አለበት ጾም ጸሎት እና በጣም ደግሞ እግዚአብሔርን ይፈልጉ ሁሉ ነበር ግን ተግባራቸውና ነገራቸው ማለት እግዚአብሔርን ይፈልጉታል ግን ተግባራቸው ሌላ ነው እና እግዚአብሔር አልሰማውም ይላቸዋል ይሄንን እናንበበው ይሄ በጣም ስለሚጠቅመን እናንበበው ምዕራፍ 58 ትንቢተ ኢሳይያስ ምዕራፍ 58 ቁጥር 1 ላይ ጀምሮ እስከ 14 ያለውን እናያለን በኃይል ጩህ ይለዋል አትቆጥብ ድምጽህን እንደ መለከት አንሳ ለሕዝቤ መተላለፋቸውን ለያዕቆብም ቤት ኃጢያታቸውን ንገር ያሉበትን ሁኔታ ማለት ነው በመተላለፍ ውስጥ ነው ያሉት በኃጢያት ውስጥ ነው ያሉት ነገር ግን እንትናቸው ደግሞ እግዚአብሔርን የሚፈልጉበት ሁኔታ ደግሞ ሌላ ነው የሚገርማቸው በጾም በጸሎት ነው እግዚአብሔርን የሚፈልጉት ብያቸዋለሁ ያው ቁጥር 2 ላይ ነገር ግን አለ እለት እለት ይሹኛል አይገርም መንገዴንም ያውቁ ዘንድ ይወዳሉ ግን በምን ውስጥ ናቸው በመተላለፍ ውስጥ ናቸው ከዛ ጽድቅን እንዳደረጉ ደግሞ ማለት ነው ጽድቅን እንዳደረጉ ያምላካቸውን ፍርድ እንዳልተወ ሕዝብ እውነተኛውን ፍርድ ይለምኑኛል ይውላችሁ ከእግዚአብሔር ማግኘት የሚፈልጉት ነገር አለ እነሱ የሚሄዱበት መንገድ የተለየ ነው በጾም በጸሎት እለት እለት እግዚአብሔርን ይፈልጋሉ እነዚህ መንገድ ሄቷናት ይወዳሉ በቃ እንደዚህ አይነት ነገር ያደርጋሉ እንደገና ፍረድልን ይላሉ አትፈርድልንም ወይ እስከመቼ ነው ማትፈርድልን ይላሉ የአምላካቸውን ፍርድ እንዳልተው እነሱ ግን የእግዚአብሔርን ፍርድ የተው ናቸው አያችሁ እውነተኛውን ፍርድ ይለምኑኛል ወደ እግዚአብሔርም ለመቅረብ ይወዳሉ አሁን እነዚህ ስናያቸው እግዚአብሔር መቼስ ሁሉን ስለሚያይ ነው እንጂ ማንነታቸውን ስለሚያውቅ ነው እንጂ እንደዚህ የሚላቸው በጣም መንፈሳዊ ሰዎች ናቸው የሚመስሉት እለት እለት እግዚአብሔርን የሚፈልጉ እለት እለት በጾም በጸሎት በእግዚአብሔር ፊት የሚገኙ ናቸው እነዚህ እና እኛ ሲታዩ በጣም መንፈሳዊ በቃ እንደው መለኪያ ሁሉ ልናደርጋቸው ምክንያቱም እለት እለት እግዚአብሔር ግን እንደዚህ ይላል ስለምን ጾምን ይላሉ ደግሞ ቁጥር 3 ላይ አንተም አልተመለከትከንም ሰውነታችንን ስለምን አዋረድን አንተም አላወቅክም ይላሉ እነሆ ይላል በጾማችሁ ቀን ፍቃዳችሁን ታደርጋላችሁ አያችሁ ይጾማሉ እግዚአብሔርን ይፈልጋሉ ጸልያሉ ፍረድልን ይላሉ ይሄን መልስልን ስለምን ይያሉ ሁሉ ይጠይቃሉ ይቆጣሉ ስለምንድን ነው ማትመልስልን እግዚአብሔር ይላሉ ግን ህይወታቸውስ የእግዚአብሔርን ፍቃድ ሳይሆን ፍቃዳቸውን ነው የሚያደርጉት ፍቃዳችሁን ታደርጋላችሁ ሰራተኞቻችሁንም ሁሉ ታስጨንቃላችሁ እነሆ አለ ለጥልና ለክርክር ትጾማላችሁ ወይ ጉድ በግፍ ጡጫም ትማታላችሁ ይጣላሉ ይከራከራሉ ይባህሪያቸው ነው የሚያሳይ አልፈው በግፍ ማለት ነው በግፍ ማለት ይውላችሁ አንዳንድ ጊዜ የሆነ ወይ ግፍ ተሰርቶብን ወይ የሆነ ልክ ያልሆነ ነገር ተደርጎብን በቃ ስሜታዊ ሆነን ምን መልሳቸው መልሶች አሉ አንዳንድ ሰው ስሜታዊ ሆኖ በቃ ስለተጎዳ
እሱ ስለተጎዳ የሚያደርገው እርምጃ አለ። የሆነ ጡጫ አለው። እዚህ ጋር ኃይል ሊጠቀም ይችላል። እዚህ ጋር ግን እነዚህ ሰዎች የሚያደርጉት ግን የግፍ ጡጫ ነው። ግፍ ነው። ምንም ባላደረጋቸው ሰው ላይ ነው። በሰራተኞቻቸው ላይ፣ ከነሱ ስር ባሉት ላይ፣ እነሱን ምንም ባልበደሏቸው ሰዎች ላይ ግን ኃይላቸውን ይገልጻሉ። ኃይላቸውን ያደርጋሉ። ግን እነማን ናቸው? ይጾማሉ፣ ይጸልያሉ፣ እግዚአብሔርን የሚፈልጉ ሰዎች ናቸው። እግዚአብሔር ይርዳን ወገኖቼ። በጾማችሁ ቀን ፍቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ታስጨንቃላችሁ፣ እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ፣ ድምጻችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙ። እኔ የመረጥኩት ጾም ይህ ነውን ይላል። ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? አሁን እግዚአብሔር ለምን እንዳልሰማቸው ነው የነገራቸው። ከዛ በኋላ ግን እሱ የሚሰማበትን ማንነት ደግሞ ሊኖር እንደሚገባ እዚህ ጋር ይነግራቸዋል። ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን ይልና በእውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታቹ ያነጥፍ ዘንድ ነውን? በእውኑ ይህ ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቅቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? ይሄ እንግዲህ የእግዚአብሔር ፍቃድ የሆነው ስራ ነው። አያችሁ፣ ያኛው የራሳቸው ፍቃድ የሆነውን ስራ ነው የሚያደርጉት። ግን እየጾሙ ማለት ነው፣ እየጸለዩ የእግዚአብሔር ፍቃድ የሆነውን ነገር ቢያደርጉ በጣም በእግዚአብሔር ፊት ይሰማ ነበር ጸሎታቸው ማለት ነው። እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኞቹንም ድሆች ወደ ቤት ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ ከስጋ ዘመድህ እንዳትሸሽግ አይደለምን? የዚያን ጊዜ ይለዋል ብርሃንህ እንደ ንጋት ይበራል፣ ፈውስህን ፈጥኖ ይበቅላል። የምትፈልገው ነገር በቃ ከእግዚአብሔር እንዲመለስልህ የምትፈልገው ነገር ፈጥኖ ይሆናል፣ ፈውስ ይሆናል፣ ብርሃንህ ይበራል። ይሄ የህይወትን ለውጥ ነው የሚያሳየው። በቃ ጨለማ የሆነው ነገር ይገፈፋል ከህይወት ላይ፣ ብርሃንህ ግን ይበራል። ከዛ ደግሞ ፈውስህ ፈጥኖ ይሄ በቃ ጊዜ ፈጅቶ አንተን ዋጋ አስከፍሎ አንተን አስለቅሶ ያንተን ጊዜ እድሜ በልቶ ገንዘብህን በልቶ ያለህን ነገር በልቶ አይደለም፣ ፈውስህ ፈጥኖ ይበቅላል አለ። ኢየሱስ ጌታ ነው። ጽድቅህም በፊት ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቃል። የዚያን ጊዜ ትጣራለህ፣ እግዚአብሔርም ይሰማሃል። ትጮሃለህ፣ እርሱም እነሆኝ ይልሃል። ወዲያው ፈጥኖ እግዚአብሔር ከመካከል ቀንበርን ብታርቅ፣ ጣትህን መጥቀስ ብትተው፣ ሰዎች ላይ ነንትና መፍረድ፣ ይሄ በቃ ሰዎችን መኮነን፣ እነዚህ ነገሮች ሁሉ ጸሎት ያስከለክላሉ ወገኖቼ። ጣትህን መጥቀስ ብትተው፣ ባታንጎራጉር፣ ነፍስህንም ለተራበ ብታፈስ፣ የተጨነቀውንም ነፍስ ብታጠግብ፣ ብርሃንህ በጨለማ ይወጣል፣ ጨለማህንም እንደ ቀትር ይሆናል። እግዚአብሔርም ሁል ጊዜ ይመራሃል፣ ነፍስህንም በመልካም ነገር ያጠግባል። ኢየሱስ ጌታ ነው። እግዚአብሔር በእውነት በፍቃዱ ህይወት ውስጥ መኖር ይሆንልን ወገኖቼ። አጥንትህንም ያጠናል፣ አንተም እንደሚጠጣ ገነት፣ ውሃውም እንደማይቋረጥ ምንጭ ትሆናለህ። ምን አይነት መባረክ ነው ይሄ! ከድሮ ዘመን የፈረሱት ስፍራዎች ይሰራሉ፣ የብዙ ትውልድ መሰረት ይታነጻል። አንተም ሰባራውን ጠጋኝ፣ የመኖሪያ መንገድ አዳሽ ትባላለህ። ከአንተ አልፎ ለሌላው የተረፈ ህይወት ይኖርሃል ማለት ነው። ከዛ ፍቃድህን ይለዋል በተቀደሰው ቀኔ ወይንም በምትጸልይበት ጊዜ። ይሄ ጸሎት ለእግዚአብሔር የምንለየው ነገር ነው። ለእግዚአብሔር የምንለየው ጊዜያችን፣ ቀናችን፣ ይሄ በቃ ከእግዚአብሔር ጋር የምናደርግበት በቃ የተለየ ጊዜያችን ነው።
ይሄ በእግዚአብሔር ፊት የተቀደሰው ቀን ይለዋል። አሁን እነሱ በጾም ጸሎትም ስለሚያደርጉት ቀን ለይተው እግዚአብሔርን ለመፈለግ የጾምን አውጀው ስለሆነ የሚያደርጉት ይሄን የተቀደሰ ቀን ይለዋል። በዛን ቀን ላይ ፍቃድህን ሳይሆን ፍቃዴን ብታደርግ ፍቃድህን ይለዋል። ቁጥር 13 ላይ በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመለስ ሰንበትንም ደስታ እግዚአብሔርም የቀደሰውን ክቡር ብትለው የገዛ መንገድህንም ከማድረግ ፍቃድህንም ከማግኘት ከንቱ ነገርንም ከመናገር ተከልክለህ ብታከብረው በዚያን ጊዜ በእግዚአብሔር ደስ ይላል፣ በምድርም ከፍታዎች ላይ አወጣል። አሁን ከፍታ ሁላችንም የምንፈልገው ነገር ነው አይደል? ብዙ ትንቢቶቻችን ሁሉ ከፍታ ነው፣ ከፍታ ይሆንልሃል፣ ከፍታ ምናምን። ግን በእግዚአብሔር ፍቃድ ውስጥ የሆነ ህይወት የሚያመጣው በረከት ነው። እናንተ አጥኑት። በእግዚአብሔር ፍቃድ ውስጥ የሆነ ህይወት ጸሎታችን ፈጥኖ ይሰማል፣ ይመለሳል። አልፎ ከዛ ሁሉ የእግዚአብሔር በረከት ይመጣል። ከዛ ለሌላው የተረፈ ህይወት ይሆንልናል ማለት ነው። በዚያን ጊዜ በእግዚአብሔር ደስ ይላል፣ በምድርም ከፍታዎች ላይ አወጣሃለሁ፣ የአባትንም የያዕቆብ ርስት አበላሃለሁ፣ የእግዚአብሔር አፍ ተናግሯልና ይላል። እንግዲህ በዋነኛነት በቃ ዛሬ የምናየው ይሄንን ነው። እንደው ሌላ አንድ ልጨምርላችሁና እንጸልያለን። በቃ የእግዚአብሔርን ፍቃድ ሳናደርግ ወይንም ባለመታዘዝ ህይወት ውስጥ በአመጽ ህይወት ውስጥ እየተመላለስን የምንጸልያቸው ጸሎቶች አይሰሙ። እንግዲህ የእግዚአብሔር ቃል ይሄንን ይለናልና ህይወታችንን እንድናይ ነው። ይሄ ለመኮናነን ሳይሆን ግን በቃ ምንድነው ምክንያቶቹ እና ከነዚህ ውስጥ አንዱ ሊሆን ይችላል ምክንያቱ። አንድ ልጨምርላችሁና እንጸልያለን። ጠላት ያዘገያል ጸሎቶቻችን። አሁን ከኛ ምክንያት ሳይሆን የእግዚአብሔርም ጊዜ ሆኖ እንደ እግዚአብሔርም ቃል እንደ እግዚአብሔር ፍቃድም የኛም ህይወት እየኖርን ምን ጸልየውም ጸሎት እንደ እግዚአብሔር ፍቃድ የሆነውን እንደ ቃሉ የሆነውንም ሆኖ ግን ጠላት ደግሞ ሊያዘገይ ይችላል። ይሄ ዳንኤል ምዕራፍ 10 ላይ ትንቢተ ዳንኤል ምዕራፍ 10 ከቁጥር 12 እስከ 13 እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረግህበት ከመጀመሪያው ቀን ጀምሮ ቃልህ ተሰምተዋል። እግዚአብሔር ሰምቶታል። ዳንኤል እንግዲህ እግዚአብሔር ያለው 70 ዓመት በተፈጸመ ጊዜ ህዝቡ በስደት ላይ ነው ያለው፣ በምርኮ ላይ ነው ያለው። ግን እግዚአብሔር ከ70 ዓመት በኋላ ወደ ገዛ ምድራቸው እንደሚመልሳቸው ትንቢት ተነግሮ ነበር። ያ ጊዜ ሲደርስ ዳንኤል ስለ ህዝቡ ጾምንና ጸሎትን ያዘ። እግዚአብሔር ሆይ በዚህ ውስጥ አንድ ሌላ ጥበብ እንማራለን። እንደው በዚሁ እግረ መንገድ ለመንካት እግዚአብሔር የተናገረንንም የተስፋ ቃል አንዱ በቃ እግዚአብሔር ጊዜው ነው ብሎ ይሄ በቃ እንዳያዘገይ መጸለይ እንዳለብን ነው። ትንቢቶቻችንን በመጸለይ የተነገረንን እግዚአብሔር ለራሳችን የነገረን ያሳየንን በሌሎቹም በባሪያዎቹም የነገረንን ነገር መጸለየን መውረስ እንዳለብን ከዳንኤል እንማራለን። በቃ ጊዜው ነው ብሎ ዳንኤል ጸጥ ብሎ አልጠበቀም። ልክ 70 ዓመት ሲፈጸም በእግዚአብሔር ፊት ጾምና ጸሎትን አደረገ። ከዛ ግን ይሄንን ነገር ገና በመጀመሪያው ቀን እግዚአብሔር ሰምቶታል። መልስ ወጥቷል ከእግዚአብሔር ዘንድ። ነገር ግን ቃሉን ላንብብላችሁ። ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል አለው። ተሰምቷል። ይህን ያህል ቀን ድረስ ቆይቶ መልአኩ ሲመጣ በቃ እሱ ብዙ እዛ በእግዚአብሔር ፊት በመቆየቱ ምናምን አልነበረም። የመጀመሪያው ቀን ላይ ተሰምቷል። እኔም ስለ ቃልህ መጥቻለሁ ይላል። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ ይላል። ገና በመጀመሪያው ቀን ነበር መልስ እግዚአብሔር የላከለት። ግን ጠላት አዘገየ። እግዚአብሔር ይገስጸው። እነሆ ከዋንኞቹ አለቃ አንዱ ሚካኤል ሊረዳኝ መጣ። እኔም ከፋርስ ነገስታት ጋራ በዚህ ተውሁት። እንደገና ጳውሎስም አንደኛ ተሰሎንቄ ላይ ወደ እናንተ ልመጣ ከአንዴም 2 ጊዜ ፈልጌ ነበር ይላል።
እሱ ብቻ ሳይሆን እንዳለ ከሌሎቹ ህብረቱ እንዳለ አብረውት የሚያገለግሉት ማለት ልንመጣ ፈልገን ነበር ግን ሰይጣን አዘገየኝ ይላል። እነሱ እንግዲህ ዛጋ ወይ ጳውሎስ እንዲመጣ እየጸለዩ ነው ማለት ነው። ምክንያቱም ልመጣ ነበር ብሎ ካለ እየፈለጉት ነው። ወደነሱ መሄዱም የእግዚአብሔርን ፍቃድ ነው። ነገር ግን ለነሱ መልስ ነው። የጳውሎስ እዛ ቦታ መገኘት ለነዚህ ሰዎች መልስ ነበር። ግን ሰይጣን ምን አደረገው? አዘገየው እና አንዳንድ ጸሎቶቻችንን ጠላት ሊያዘገይ እንደሚችል ሊያቆየው እንደሚችል ከዚህ እናያለን። ዛሬ እንግዲህ እነዚህ ሁለቱን ካየን ይበቃናል። ግን ይቀጥላል። የሚቀጥለው ሳምንትም በዚሁ ነገር ላይ ነው የምናየው። እንደው እስከ መጨረሻ ድረስ እንድትጠብቁ ላለው በእውነት ለራሳችሁም ብዙ ትጠቀሙበታላችሁ ብዬ አምናለሁ። ይሄንን ነገር ጥያቄያችሁን የእናንተን ጥያቄ እዚህ ውስጥ ልታገኙት ትችላላችሁ።